ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በቻይና ድንበር አቅራቢያ የተደረገው የሮኬት ሙከራ ውጥረት ማንገሱ ተነገረም። ኢራን በአሜሪካ አዲስ ጥቃት ምክንያት የሆርሙዝ ሰርጥን ለሁሉም መርከቦች ዝግ ማድረጓ ታውቋል። ፓኪስታን በአሜሪካና በኢራን መካከል የሚደረገውን የሽምግልና ጥረት እንደማታቋርጠው ይታወቅም ብላለች። ሳውዲ አረቢያ 4 ኢትዮጵያውያንን በሞት ስለመቅጣቷም ተሰምቷል። ጉዳዩ ትኩረትን ስቧል። በዘገባችን ተካቷል። በቻይና ድንበር አቅራቢያ የተደረገው የሮኬት ሙከራ ውጥረት አባብሷል። በታይዋን አካባቢ ያለው ውጥረት ከጊዜ ወደ ጊዜ እየጋለ በመጣበት በዚህ ሰዓት ታይዋን ከአሜሪካ በተገኘ የላቀ የሮኬት ማስወንጨፊያ ስርዓት ወታደራዊ ልምምድ ማድረጓ የአካባቢውን የፖለቲካ ትኩሳት ዳግም ከፍ አድርጎታል። ታይዋን የተጠቀመችው መሳሪያ ከአሜሪካ የተገኘውን ሂማርስ የተሰኘውን እጅግ ዘመናዊ የሮኬት ስርዓት እንደሆነም ተነግሯል። ሮኬቱን እንደለቀቀ በአጭር ጊዜ ውስጥ ቦታውን በመቀየር ጠላት የአጸፋ ጥቃት መትረፍ የሚያስችል አቅም እንዳለውም ተነግሯል። ቻይና ታይዋንን እንደ ግዛቷ የምትቆጥርበትና በሰላም ካልሆነ በኃይል እመልሳታለሁ የምትልበት አቋም በክልሉ ላይ ከፍተኛ ስጋትን ፈጥሯል። ታይዋን በበኩሏ ይህን ሙከራ ያደረገችው ማንኛውም ያልታሰበ ወታደራዊ ጥቃት ቢሰነዘር አጸፋዊ ምላሽ ለመስጠት ዝግጁ መሆኗን ለቤጂንግ ለማሳየት ነው። በቻይናና ታይዋንን በሚያዋስነው የውሃ አካል ላይ ወታደራዊ እንቅስቃሴዎች እየተጠናከሩ አሁን መጥቷል። የታይዋን መከላከያ ሚኒስቴር ራሳችንን ለመከላከል የተለያዩ ወታደራዊ ልምምዶችን ማድረጋችን የማይቀር ነው በማለት የአካባቢው የደህንነት ስጋት እጅግ አሳሳቢ ደረጃ ላይ መድረሱን አመላክቷል። የዓለም ሀያላን ሀገራት አይን ባረፈበት በዚህ የጂኦፖለቲካ ትኩሳት መሃል የታይዋን ይህ የሮኬት ሙከራ ቻይና የምትወስደውን ቀጣይ እርምጃ ተጠባቂ አድርጎታል። የመካከለኛው ምስራቅ ቀውስ ወደ አስፈሪ ምዕራፍ ተሸጋግሯል። የሆርሙዝ ወሽመጥ ሙሉ በሙሉ ተዘግቷል። የኢራን አብዮታዊ ዘብ በኩዌት ባህሬንና ዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ በሚገኙ 18 ስልታዊ ኢላማዎች ላይ ከባድ ጥቃት መፈጸሙን በይፋ አስታውቋል። አሜሪካ ጥቃቷን እስካላቆመች ድረስ እርምጃው እንደሚቀጥልም አስታውቋል። በኢራንና በአሜሪካ መካከል የተፈጠረው ግጭት ከፍ ያለ ደረጃ ላይ አሁን ደርሷል። ይህንን ተከትሎም ኢራን ስትራቴጂካዊ በሆነው የሆርሙዝ ወሽመጥ ላይ ሙሉ በሙሉ እገዳ መጣሏን አስታውቃለች። የኢራን ኃይሎች ሰርጡን ለሁሉም አይነት መርከቦች የነዳጅ ታንከሮችን ጨምሮ መዝጋታቸውን ይፋ አድርጓል። የኢራን እስላማዊ አብዮታዊ ዘብ ባህር ኃይል ወደ ሰርጡ ለመግባት የሞከሩ 2 መርከቦችን መምታቱንም ጨምሮ ገልጿል። ማንኛውም መርከብ ወደ ሰርጡ ለመግባት የሚያደርገው ሙከራ ከአሜሪካ ጋር እንደ ትብብር እንደሚቆጠርና ጥቃት እንደሚፈጸም ወታደራዊ ኃይሉ አስጠንቅቋል። ቴህራን ለዚህ እርምጃ የወሰደችው በአሜሪካ የሚደርስባትን ጥቃት ለመመከት እንደሆነም ይፋ አድርጋለች። የአሜሪካ ማዕከላዊ እዝ ሴንቲኮም የኢራንን መግለጫ ውድቅ አድርጎታል። ንግድ ነክ መርከቦች አሁንም በሰርጡ በኩል የትራንስፖርት እንቅስቃሴ እያደረጉ እንደሆነ በመግለጽ የኢራንን ጥያቄ ውድቅ አድርጎታል። ኢራን ሆርሙዝ እንደ ሩሲያና ቻይና ላሉ ወዳጅ ሀገራት ክፍት እንደሚሆን ጠቁማለች። ተንታኞች ይህ ሁኔታ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችልና የነዳጅ ዋጋም ወደፊት ሊያሻቅብ እንደሚችል ስጋታቸውን በማንሳት ላይ ናቸው። ፓኪስታን በአሜሪካና በኢራን መካከል የሚደረገውን የሽምግልና ጥረት እንደማታቋርጥ አስታወቀች። የፓኪስታን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ዲፕሎማሲና ውይይት ብቸኛው መፍትሄ መሆናቸውን በመግለጽ የሀገሪቱ የውስጥ ጉዳይ ሚኒስትር ከኢራን ጋር ለመምከር በቅርቡ ቴህራን ተገኝተው እንደነበር አረጋግጧል። የሲኤንኤን እና የሮይተር ዘገባዎች እንደሚያመ
እንደሚያመላክቱት ከሆነ በአሜሪካና በኢራን መካከል የሚደረጉ ድርድሮች ግጭቶች ቢኖሩም አሁንም በሂደት ላይ ናቸው። በተለይም በኢራን የታገዱ ገንዘቦች የሚለቀቁበትን መንገድ በተመለከተ ንግግሮች እየተደረጉ መሆኑ ተሰምቷል። የኳታር ተደራዳሪዎች ከኢራን ባለስልጣናት ጋር በቴህራን ሲያደርጉት የነበረውን ውይይት አጠናቀው ወጥቷል። ይህ ድርድር ከአሜሪካ ጋር በቅንጅት የሚከናወን መሆኑ ታውቋል። የዲፕሎማሲ ጥረቱ የሚካሄደው በአንድ በኩል አሜሪካ በኢራን ላይ የአየር ጥቃት የጀመረች ሲሆን፣ በሌላ በኩል ኢራን በባህሬን በኩዌትና በዮርዳኖስ ላይ ጥቃት በመሰንዘር አጸፋም የመለሰችበት አስፈሪ ወቅት ላይ ነው። ኢራንም የሆርሙዝን የባህር ሰርጥ ዘግታ መቆየቷም የዓለምን የነዳጅ ዋጋ አሁንም እያመሰው ቀጥሏል። ጦርነቱ እየተባባሰ ቢሄድም የፓኪስታን የኳታርና ሌሎች ዲፕሎማቶች የሁለቱን ሀገራት ግጭት ወደ ሰላማዊ መንገድ ለመመለስ የመጨረሻ ጥረታቸውን በማድረግ ቀጥለዋል። ሳውዲ አረቢያ 4 ኢትዮጵያውያንን በሞት መቅጣቷ ተሰማ። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት መቅጣቷን ስታስታውቅ የኢትዮጵያ መንግስት በበኩሉ ከ1600 በላይ ዜጎቹን ክሳቸው ተቋርጦ በምህረት እንዲለቀቁ ማድረጉን አስታውቋል። የሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስትር ሰኔ 1፣ 2 እንዲሁም ሰኔ 3 2018 ዓ.ም 2 ኢትዮጵያውያን በስቅላት መገደላቸውን ይፋ አድርጓል። የሞት ቅጣቶቹ የተፈጸሙት ሰኔ 1 2018 ዓ.ም በናጅራን ግዛት እንዲሁም ሰኔ 3 2018 ዓ.ም ደግሞ በአሲር ግዛት መሆኑን ሚኒስቴሩ በመግለጫው አስፍሯል። 4ቱም ኢትዮጵያውያን በሞት የተቀጡት ወደ ሳውዲ አረቢያ ሐሺሽ ይዘው በመግባታቸው መሆኑ በመግለጫው ላይ ተጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ በሳውዲ አረቢያ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲደረግላቸው ማድረጉን አስታውቋል። ሂውማን ራይትስ ዎች የሳውዲ አረቢያ ባለስልጣናት ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያንን በሞት መቅጣታቸውን ገልጾ የ65ቱ ፍርድ ተፈጻሚነት ግን እንዲዘገይ መደረጉን ገልጾ ነበር። የሳውዲ የአገር ውስጥ ጉዳይ ሚኒስቴር በተለያየ ጊዜ የሞት ቅጣት የተፈጸመባቸው ኢትዮጵያውያንን በሚመለከት ባወጣው መግለጫ ላይ የሃይማኖት መልእክቶችንና የሸሪያ ሕግን በመጥቀስ የሟቾችን ስም ይዘረዝራል። የውጭ ጉዳይ ሚኒስቴር ለኢትዮጵያውያኑ ምህረት የተደረገው ሚኒስቴሩ በሪያድ የኢትዮጵያ ኤምባሲና በጂዳ የሚገኘውን ቆንስላ ጽሕፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን በመግለጫው ላይ ሰፍሯል ሲል ቢቢሲ አስነብቧል። ከዚህ ቀደም ሂውማን ራይትስ ዎች በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተገናኘም ክስ የሞት ፍርድ እንደሚጠብቃቸው ገልጾ ነበር። ዓለም አቀፉ የሰብአዊ መብቶች ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሂውማን ራይትስ ዎች ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለህይወታቸው ከፍተኛ ግድ የለሽነት እንዳላት ያሳያል ሲል ኮንኗል። የመብት ተሟጋቹ ከመፈረዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የሞት ቅጣቱን እንዲያስቀሩ ጥሪ አቅርቧል። ሂውማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳውዲ እስር ቤቶች ውስጥ እንዳሉ ባወጣው መግለጫ ላይ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይት እስር ቤት ውስጥ ይገኛሉ ሲልም ጠቅሷል። ታንዛኒያ ከሩሲያ ጋር የ$2 ቢሊዮን የኢንቨስትመንት ስምምነት ለመፈራረም አቅዳለች ተባለ። የታንዛኒያዋ ፕሬዝዳንት ሳሚያ ሱሉሁ ሐሰን በሀገሪቱ ታሪክ ከ57 ዓመታት በኋላ የመጀመሪያውን ይፋ የስራ ጉብኝት በሩሲያ ማድረጋቸውን ተከትሎ ታንዛኒያ በሚቀጥሉ 3 እና 5 ዓመታት ውስጥ ከ$2 ቢሊዮን በላይ ዋጋ ያላቸው አዳዲስ የኢንቨስትመንትና የንግድ ስምምነቶችን ለመሳብ ማቀዷም ተነግሯል። ፕሬዝዳንቷ በሴንት ፒተርስበርግ ዓለም አቀፍ የኢኮኖሚ ፎረም ላይ መገኘታቸው ይታወቃል። የታንዛኒያ የውጭ ጉዳይ ሚኒስቴር የኢኮኖሚ ዲፕሎማሲ ዳይሬክተር እንደገለጹት ከሩሲያ ታላላቅ ኩባንያዎች ጋር የተደረጉት ውይይቶች በጤና፣ በማዕድን፣ በኢነርጂ፣ በግብርናና በቴክኖሎጂ ዘርፎች ላይ ያተኮሩ ናቸው ተብሏል። በተለይም በጤናው ዘርፍ የሩሲያ ኩባንያዎች በታንዛኒያ የሀገር ውስጥ የክትባት ማምረቻ በመገንባት በሚቀጥሉት 5 ዓመታት ውስጥ እስከ $20 ሚሊዮን የክትባት ምርቶችን ለሀገር ውስጥና ለምስራቅ አፍሪካ ገበያ ለማቅረብ ፍላጎት አሳይተዋል ተብሏል።
ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።